እና ጀነራል ተፈራ የአማራ ሐሳቢ መስሎ የአማራ ትግል ለአማራ ትግል እንደ የሚሞት መስሎ ግን ሚስቱን አሰማርቶ የአማራን ትግል እየከፋፈለ ነው። በዲያስፖራ የተላካው እሱ ነው ተልኮ ምን ግልጽ እኮ ነው። ስለዚህ እኛ ደግሞ የምንለው ባዴን እና ሲለው እሺ የሚል ውጣ ሲለው እሺ የሚል አይነት ይሄ ስለንቦና ያለው የአማራን ፋኖ መምራት አይችልም፣ የአማራን ትግል መምራት አይችልም ብለን እንጂ በማንነቱ ወሎዬ ስለሆነ ነው ይላል። ወሎዬ ስለሆነ አይደለም፣ ምር ያለ እኮ ከምር የተሻለ አመራርነት ጥበብ የለውም ጀነራል ተፈራ። ከፍቅሩ የተሻለም የለው፣ ከአበበ የተሻለም የለው። ስለዚህ ከነሱ የተሻለ የፖለቲካ እውቀትም የለው፣ የአደረጃጀት ጥበብም የለው። ጀነራል ስለተባለ ያን ፊት በነበረበት እንጂ አሁን የወታደርነት ጥበብም የለው። ምክንያቱም ለአማራን ደፍሮ አደራጅቶ ለዚህ ያበቃው ጀነራል ተፈራ ሳይሆን ጎጃም ላይ እነ ዘመነ እነ ዝናቡ እና አስረስ ናቸው። ጎንደር ላይ እነ ሀብቴ እነ ሳሙኤል ባለድር እነ ባየቀን ነው ናቸው፣ እነ አርበኛ መሳፍንት ናቸው። ወሎ ላይ ምሬ ነው ብቻውን እና አበበ እነ ፍቅሩ ናቸው ወሎ ላይ። ሸዋ ላይ እነ መከተው ናቸው። መከተው አሁን ቢገነጠልም ቢታለልም በእስክንድር ስር ቢሆን ሸዋን ያደራጀው መከተው ኢንጂነር ደሳለኝ አሰግድ ነው እንጂ በጣም ባየ አለባቸው ነው ሸዋን ያደራጁ እንጂ አይደለም ጎጃም አይደለም ወሎና አይደለም ጎንደር ላይ አይደለም ወሎ ላይ አይደለም ጎጃም ላይ ሸዋ ላይ እንኳን አንድ ስራ አንድ የወጣ ስራ አልሰራም ጀነራል ተፈራ። አንድ የስልጠና መምሪያ አላቋቋም፣ አንድ የሚመራው ጦር የለም። ዝም ብሎ ሄደ፣ ወደ ተዘጋጀለት ገባ። ምን ይመክረናል፣ ትልቃችን ነው፣ ያግዘናል፣ የሱ ሐሳብ ከኛ ሊሻል ይችላል በማለት ተቀበሉት እንጂ መሪ አይደለም እኮ። እንጂ ይህንን ቢያምኑበት እኮ ሸዋ ላይ ራሱ መሪ አድርገው ያቀርቡት ነበር እንጂ አሁን በድርጅት አወቃቀር ማን ነው እጩ መቅረብ ያለበት? ማን ነው መምራት ያለበት? ኢንጂነር ደሳለኝ ነው ወይስ ባየቀን ነው ወይስ ማን ነው ሸዋ ላይ? እንዴ ተፈራ ምን ሚና አለውና ነው ሸዋ ላይ ምን መራና ምን አስተካከለና? እሺ በፐርፎርማንስ ቢባል በአቅም ግንባታ በስልጠና በዚህ ቢባል ምንም የለውም እኮ ከእስክንድር አይለይም፣ ከእስክንድር አይለይም። ምናልባት ጀነራል የምትለው ማዕረግ ስለሆነ አይተነዋል አቅሙን እኮ አማራ ልዩ ኃይል ላይ እና ሲባል ገባ፣ ስራውን ሲጨርስ ውጣ ሲባል ወጣ። ልዩ ኃይልን ያክል ያን ልዩ ኃይል እየመራ ስለዚህ ደሞዙ እና ሲባል ደሞዙ ሲከፈለው ሄደ፣ ደሞዙ አቋረጡበት ወጣ። በቃ ሌላ እንትን የለውም። ትንሽ ዲፌንድ የማድረግ አቅም እንኳን የለውም። የውጊያ ጥበብ ምናምን እኛ አላየነውም። በህዋት ጊዜ ምንም አይነት ጥበብ አላሳየም፣ ውጊያ አልነበረም። ያንን ነገር የሚያውቁት ምንድነው ኢትዮ ኤርትራ ላይ የነበሩ ናቸው እንጂ እኛ የምናውቀው ነገር የለም። አሁን ያለው የፋኖ አወቃቀር የሚያውቀው ነገር የለም። አሁን ያለው ስነ ልቦናችን የሱን በጻፈው መጻፍ ነው። ሰው ቢያወር ስላወራ ነው። ዝም ብሎ ከ2001 ታሰረ፣ 2009 2010 ተፈታ፣ የልዩ ኃይል አዛዥ ሆነ ስለና አሳምነው ያን ፈጠረ። እንደዚህ መክሬው ነበር፣ እንደዚህ ተረጋጋ ብዬው ነበር፣ በጣም ይናደር ነበር ብሎ ያሳምነውን ስም አጠፋ። ጀነራል ተፈራ እኮ ያሳምነውን ስም አጥፍቷል። ምንም ይረሳ አይደለም። የኛ ጅልነት የኛ ዝም ብለን የመቀበልና ምንድነው ይሄ ብለን ውስጥ የመገምገም ዝም ብለን የመጣልን ሁሉ እሺ ብለን መሪ የመቀበል አባዜ ስላለብን ነው እንጂ እኮ ጀነራል ተፈራ አይደለም መሪ የመሆን ቀርቶ ፋኖ ውስጥ አማካሪ እንኳን መሆን የሌለበት ሰው። ምክንያቱም ጀነራል አሳምነውን ምን ብሎ ስሙን እንዳጠፋ እንደዚህ ብየው ነበር ተው ይያልኩት ነው ብሎ ከነ ዮሐንስ ባያሉ ቀድሞ ከነ አበራዳውም ቀድሞ እኮ የአሳምነውን ስም ያጠፋ ጀነራል ተፈራ ነው። ምን ይህ ኮሚካድ አይደለም ያለ ነው። አውርዳችሁ ፈልጋችሁ ማየት ትችላላችሁ። ይሄ በጣም የመርሳት ችግር አለብን። አቤት ማለት ችግር በቃ አባዝ ያለብን ሁሉን። ስለዚህ አንድ ያየነው እኮ ልዩ ኃይል ላይ ምንም አልጠቀም፣ የሰራው ነገር የለም። ሁለት የሱን አቅም ያየነው፣ ሁለተኛ ሰጠን ደግሞ እንዲያፈርስ አንፈቅድለት እንጂ ኢንጂነር ደሳለኝ ተብሎ እምቢ ያለ የለም። ምሬ ወዳጆ ተብሎ እምቢ አይመራም ያለ የለም። ኢንጂነር ደሳለኝ ተመርጦ ሸዋ ላይ ኢንጂነር ደሳለኝ ተመርጦ ሸዋ አይመራንም ያለ ጎጃም የለም። ምሬ ወዳጆ ተመርጦ ወሎ አይመራንም ያለ ጎጃም የለም። ሀብቴ ተመርጦ
ሀብቴ አይመራንም ያለው ጎጃሜ የለም። ነገር ግን መጀመሪያ እምቢ ያለው ሰራዊቴ ይፈርስብኛል ያለው ማን ነው? ይህን ማየት ያስፈልጋል። ስለዚህ በጣም በትኩረት ታይቶ መሆን አለበት። እየተጠቀሙበት ነው። አንድ አለመሆናችንን እየተጠቀሙበት ነው አንዱ ነው። ስለዚህ አሁን የሚፈለገው ምንድነው? ዘመነን አንድ መሪ ሆኖ ቢመጣ መከፋፈያ አጀንዳ ቀርጾ አስቀምጧል። የመጀመሪያው ግን መሪ ሆኖ እንዳይመጣ ነው ሌላ መሪ። ምክንያቱም በስኳድ እና በአፋድ ሌላው በባለስልጣናት ክልል ላይ ባሉ ባለስልጣናት ይበላናል፣ ይጨርሰናል፣ ልክ እንደ ጎጃም ሁሉ እኛ ላይም መጥቶ ያጸዳናል የሚል ፍራቻ አለ። ጎንደር ላይም ወሎ ላይም ሸዋ ላይም ጎጃምን ስላጸደው ከኛ ጋር መጥቶ ሲያጸዳ እኛን ይበላናል። ስለዚህ እሱ መሪ እንዳይሆን መስራት አለብን ብለው በጣም ከፍተኛ የሆነ በጅተው እየሰሩ ነው። ይህን ነው እያደረጉ ያሉት። እና የሆነ አንድ ምንም ግንዛቤ የሌለው አማራ ስለሆነ ብቻ አማራ ከሆነ ማንም ይምራ የሚል አስተሳሰብ ቀርጾ እያመጡት ነው። ተፈራ ከሆነ አማራ ነውና ይምራን አይባልም። ተፈራ የዘመነን ያክል አቅም አለው ወይ? እንዲሁም እኮ ከተፈራ እኮ መምራት ያለበት ማን ነው? ሸዋ ላይ ኢንጂነር ደሳለኝ ነው ዋናው መሪ አይደል? ፖለቲካ ዘርፍ ኃላፊም ሌላ ነው፣ ምንም ላይ የለበትም። የወታደሩ መሪም ባየቀን ነው፣ አርበኛ ባየ ያለባቸው ነው። ስለዚህ አርበኛ ባየ ያለባቸው እያለ ኢንጂነር ደሳለኝ እያለ ምንም ስልጣን ሳይኖረው ወኪል ሆኖ መምጣቱ በራሱ አንድ ስህተት ነው። ይሄ በጣም የሸዋ ላይ ወሎ ላይ ሄዱ። ወሎ ላይ እኮ ሁሉም በንስሮቹ ስለተያዘበት ነው ቦታው። ጎንደር ላይም ተይዞበታል፣ ጎጃም ላይም ተይዞበታል። ሆም ብለው ሸዋ ላይ ከተቱት። ለምን ሸዋ የተከፋፈለ ነው? እነ መከቱ አሉ። ኢንጂነር ደሳለኝ ብቻውን ነው ያሰግድን ክፍተት ይጠግናል፣ ይሞላል፣ ገና ያግዘናል በማለት ሸዋ ላይ ተቀባይነት እንዲኖረው አደረጉ እና አስገቡት አሰርገው። ነገር ግን መጀመሪያ ምንም አይነት ያመራርነት ሚና የለው ሸዋ ላይ። ነገር ግን ያፋ በሐመሪ እንዲሆን ግን አስቀመጡት፣ እጩ አደረጉት። ይሄ በጣም ድርጅት አወቃቀር ላይ በጣም ስህተት የሆነ። ምክንያቱም አለቃው አዲሱ ሰራተኛ አለቃውን ማባረር አይችልም። ስለዚህ አዲሱ ሰራተኛ መሪ ሆኖ መምጣት አይችልም። ስለዚህ መጀመሪያ አካባቢውን ያለበትን አካባቢ ማደራጀት፣ ማስታጠቅ፣ ነፃ ማድረግ አለበት። ይህም መስፈርት ሊሆን ይገባል። የምስራቅ አፍሪካን የኢትዮጵያን የጠላቶችን ፖለቲካ ተረድቷል ወይ? እንደሱ በተናገረው እኮ ነው ዘመን የተጨፈጨፈበት። ሴራው እኮ ጀነራል ተፈራ የትግራይ ህዝብና የኤርትራ ህዝብ ብሎ የተናገራት ያውም በዛ በሞቀ ሰዓት ወደ ህዋትና ሻቢያ ቀይረው እኮ የወረዱ የተናገረው ጀነራል ተፈራ ነው። ግን የወረዱበት ዘመነ ነው። ምን አገናኘው? ይሄ በጣም ትኩረት ተሰጥቶ ሊታይ ይገባል። በጣም ከባድ ሴራ ነው።